ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 3 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በኩታበር የጉጉፍቱ ወታደራዊ ካምፕ ሲመታ በርካታ የአገዛዙ ወታደሮች መደምሰሳቸውን ተከትሎ የደሴ ካድሬዎች በሽብር ውስጥ መውደቃቸው ተሰምቷል። ዝርዝር ግንባር መረጃ ይዘናል። ሰሜኑ መጣብ በሚል የጥላቻ ቅስቀሳ ልጆቻቸውን የተነጠቁ ወላጆች አገዛዙን በጽኑ ተቃውመዋል። ሰሙታላችሁ። በአሰቦት ገዳም ታጣቂዎች በከፈቱት ተኩስ አንድ ካህን ተገድሏል። ገዳማውያኑ ድምጽ ሁኑልን በማለት የድረሱልን ጥሪ ያቀረቡ ነው። ተጨማሪ አለን። የሱዳን ጦር የኢትዮጵያ ድንበር ከተሞች ዳግም መቆጣጠሩን ተከትሎ 30 ሺህ ንጹሃን ተፈናቅለዋል። ጦርነቱ ወደ ኢትዮጵያ ድንበር የመሻገር ስጋቱ እየተዘገበ ነው። መረጃውን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ መብረቃዊ ሰርጂካል ኦፕሬሽን በኩታበር የጉጉፍቱ ወታደራዊ ካምፕ በመመታቱ የደሴ ካድሬዎች በታላቅ ጭንቀትና ሽብር ውስጥ ይገኛሉ። በአማራ ክልል በኩታበር ወረዳ ጉጉፍቱ ዙሪያ ላይ በሚገኝ ወታደራዊ ካምፕ ውስጥ የፋኖ አባላት በፈጸሙት እጅግ አስደናቂና ጥንቃቄ የተሞላበት ሰርጂካል ኦፕሬሽን በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሳቸው ታውቋል። ይህ በቁልምቢ አካባቢ የሚገኘው ወታደራዊ ካምፕ በወታደራዊ ስልት ረገድ እጅግ በጣም ወሳኝና የደሴ ከተማ ካድሬዎችን ደህንነት ለመጠበቅ ታስቦ የተገነባ ቢሆንም በጀግናው ፋኖ መብረቃዊ ጥቃት ክፉኛ ተመቷል። በዚህ በቁልምቢው ካምፕ ላይ በተፈጸመው አስደንጋጭ ጥቃት 26 የአገዛዙ ወታደሮች የተደመሰሱ ሲሆን የፋኖ አባላት 4 ክላሽንጎፍ መሳሪያዎችን ማርከው በድል መውጣታቸው ተረጋግጧል። ይህ ጥቃት በደሴ ከተማ በሚገኙ የአገዛዙ ካድሬዎችና አመራሮች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን በብርሃን ፍጥነት በፋኖ እጅ ልንወድቅ እንችላለን በሚል ከባድ ሽብርና ጭንቀት መንገሱ ተሰምቷል። የአገዛዙ ወታደራዊ መዋቅር በፋኖ ስልታዊ ጥቃት እየተበጣጠሰ መሆኑን ይህ የኩታበር ድል ዳግም አረጋግጧል። በሌላ በኩል በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ግንባር አሁንም ጠላትን ስቦ የማስከዳትና የአገዛዙን ሰራዊት የማፍረስ ስራው ተጠናክሮ ቀጥሏል። ግንቦት 3 2018 ዓ.ም መነሻውን ከሸዋ ጠቅላይ ግዛት መንዝ ላሉ ወረዳ ወገሬ ከተማ በማድረግ የብልጽግናው 104ኛ አየር ወለድ ኮማንዶ ክፍለ ጦር አባል የነበረ ጀግና ከነሙሉ ትጥቁ ፋኖን ተቀላቅሏል። የኮማንዶ አባል አንድ ዘመናዊ ኮማንዶ ጥርጥር ክላሽንኮቭ 450 የብሬን ተተኳሽ ጥይት፣ 375 የክላሽ ተተኳሽ ጥይት፣ 2 የደረት ትጥቅና 8 ካዝናዎችን በመያዝ የአጼ አምደ ጽዮን ኮር የራምቦ ክፍለ ጦርን መቀላቀሉ ተረጋግጧል። ለዚህ ጀግና በክፍለ ጦሩ አመራሮች ዘንድ ደማቅ አቀባበል ተደርጎለታል። በተመሳሳይ የዕለቱ የግንባር መረጃ እንደሚያመለክተው ከአንኮበር አለዩ አምባ 29ኛ ሻለቃ የመጣው የአድማ ብተና ፖሊስ አባል ተስፋዬ ቸሬ 2 እግር ክላሽንኮቭ 3 መጋዘንና 120 ክላሽ ጥይቶችን በመያዝ የመሐመድ ቢሆነኝ ኮር ጣይቱ ክፍለ ጦርን ተቀላቅሏል። አገዛዙ የቱንም ያህል በፕሮፓጋንዳ ሰራዊቱን ለማጽናት ቢሞክርም የሰራዊቱ አባላት ግን የህዝባቸውን የህልውና ትግል በመረዳትና የአፋብን የምህረት ጥሪ በመቀበል በከፍተኛ ፍጥነት ወደ ፋኖ እየፈሰሱ ይገኛሉ። ይህም የብልጽግና አገዛዝ ወታደራዊ መዋቅር የመጨረሻው መፍረክረክ ላይ መሆኑን የሚያሳይ ትልቅ ማሳያ ሆኖ ቀርበዋል። በኦሮሚያ ክልል ልጆቻቸው ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱ። ኦሮሚያ ክልል ሀገርህ ሊወረር ነው፣ ሰሜኑ መጣብ በሚል ቅስቀሳ ልጆቻቸውን ለጦርነት እንዲሰጡ የተገደዱ ወላጆች እንዲሁም አካላቸው ሲጎል አገዛዙ ያለምንም አይነት ካሳ አንቅሮ የታፋቸው አባላት አሁን ላይ መንግስት ላይ ያላቸውን እምነት በማጣት ወደ አደባባይ ተቃውሞ እየወጡ ይገኛሉ። አገዛዙ የኦሮሞን ወጣት የሰሜን ወራሪ ሊያጠፋህ ነው በሚል የጥላቻ ትርክት በማታለል ከአርሶ አደሩና ከድሃው ቤተሰብ ጉያ ነጥቆ ወደማያልቅ ጦርነት እየማገደ መሆኑ ወላጆችን ለከፍተኛ ሀዘንና ቁጣ ዳርጓቸዋል። ቁጥራቸው ከፍተኛ የሆኑ ወላጆች እንደሚገልጹት ልጆቻቸው ሀገርን ትጠብቃላችሁ ተብለው ከየመኖሪያ ቤታቸውና ከየመንገዱ ታፍሰው ከተወሰዱ በኋላ አድራሻቸው ጠፍቷል። ወላጆች ስለ ልጆቻቸው ደህንነት ለመጠየቅ ወደ ወረዳና ዞን አስተዳደር ቢሮዎች በሚሄዱበት ወቅት ከአስተዳዳሪዎች የሚሰጣቸው መልስ የልጆቻቸውን ሁኔታ ማሳወቅ ሳይሆን አርፋችሁ ተቀመጡ የሚል ማስፈራራትና ዛቻ ሆኗል ተብሏል። በተለይ ልጆቻቸው በግንባር የተሰዉባቸው ቤተሰቦች በአገዛዙ ላይ እያሳዩት ያለው ተቃውሞ እጅግ እየበረታ መጥቷል። ቤተሰቦቹ በምሬት እንደሚናገሩት አገዛዙ ወጣቶቹን ለስልጣኑ መጠበቂያነት ተጠቅሞ ካስጨረሳቸው በኋላ ለቤተሰቦቻቸው መርዶ መናገር ቀርቶ ሬሳቸውን እንኳን በክብር እንዲቀብሩ አላደረገም። ከዚህም በላይ ልጆቻችን የተሰዉባቸው እናቶች ልጃችን የታለ ብለው ሲጠይቁ ማሰርና ማዋከብ የአገዛዙ የዘውትር ተግባር ሆኗል ብለዋል። ለዚህም ማሳያ የሚሆነውና በማህበራዊ ሚዲያ ላይ የተሰራጨው የአንድ እናት ምስክርነት ነው። ልጄን ሀገር ሊወረር ነው ብለው ወሰዱት። ብቸኛ ልጄ ነበር።
ሆኖም ልጄ መሰዋቱን እንኳን የነገረኝ የወሰደው መንግስት ሳይሆን እዚያው ግንባር ያለው ፋኖ ነው። ወደ ልጄ ስልክ ስደውል ፋኖች አንስተው ልጅሽ ተሰውቷል ብለው እውነቱን ነገሩኝ። ይህንን መረጃ ይዤ ወደ መንግስት ባለስልጣናት ስሄድና ልጄ የታለ ብዬ ስጠይቅ አርፈሽ ተቀመጪ እናስርሻለን ብለዋሉኝ ስትል ትናገራለች። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለኝ ፋኖ። ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። እናት ነኝና አልቅሼ መጥቼ መዘጋጀት ስጠይቅ የምናውቀው ነገር የለም። ሄጃለሁ፣ ያልሄድኩበት ቦታ የለም። ልጅን ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው ብሎ ሲወጡ ነበርኩ ባጠገባችሁ ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ ሶስት ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጄን ሀዘን ሰው ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያገኘሉት ልጆች ተደስተን እንደዛ እንደበፊቱ እንደሸኘዋለሁ ወይስ እኔ እወጣለሁኝ? ይህ ምስክርነት በኦሮሚያ ክልል ውስጥ የሚገኙ በሺዎች የሚቆጠሩ ቤተሰቦችን ቁስል የሚወክል ነው። ወላጆች አገዛዙ የኦሮሞን ወጣት እንደ ጥይት ማገዶ እየተጠቀመበት መሆኑንና ለወላጆች ሰብአዊነት የሌለው ንቀት እያሳየ መሆኑ ተገልጿል። በተለይ በገጠር ቀበሌዎች የሚገኙ እናቶች ልጆቻችንን ለውሸት ፕሮፓጋንዳችሁ አንሰጥም በማለት የአገዛዙን ወታደራዊ ምልመላ በጽኑ መቃወም መጀመራቸው ተሰምቷል። ተንታኞች እንደሚያመለክቱት አገዛዙ አሁንም ድረስ ሰሜኑ ሊወርህ ነው የሚለውን የከፋፋይነት ካርድ በመጠቀም የኦሮሞን ወጣት ለማስጨረስ እየሞከረ ቢሆንም የቤተሰቦቹ ጩኸትና በተግባር እየታየ ያለው የአገዛዙ ግዴለሽነት በክልል ውስጥ ያለውን ህዝባዊ ተቃውሞ ይበልጥ እያፋፋሙ መጥቷል ተብሏል። የሱዳን ጦርነት ወደ ኢትዮጵያ ድንበር በስፋት መጠጋቱና ይዞታዎችን መቆጣጠሩ ተገለጸ። የሱዳን የእርስ በርስ ጦርነት አቅጣጫውንና ስፋቱን በመቀየር አሁን ላይ ወደ ኢትዮጵያ ድንበር በከፍተኛ ሁኔታ መጠጋቱ በቀጠናው ላይ ትልቅ የደህንነት ስጋት መደቀኑ እየተገለጸ ነው። የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለተከታታይ ቀናት የዘለቀና እጅግ አሰቃቂ የተባለ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን በይፋ አስታውቋል። ሱዳን ትሪቢዩን ጉዳዩን አስመልክቶ ባወጣው ዝርዝር ዘገባ ከተማዋ በሚያዝያ 17 2018 ዓ.ም በተደረገ ደም አፋሳሽ ውጊያ በጀኔራል መሐመድ ሐምዳን ዳጋሎ በሚመራው የፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ የነበረ ቢሆንም የሱዳን ጦር በወሰደው መጠነ ሰፊ ማጥቃት ከተማዋን ዳግም ማስመለስ ችሏል። ይህ እርምጃ በብሉ ናይል ግዛት ውስጥ ለሚንቀሳቀሰው የሱዳን ጦር በተለይም ደግሞ ለአራተኛው እግረኛ ክፍለ ጦር ትልቅ ወታደራዊ ድልና የሞራል ስንቅ እንደሆነ ተነግሯል። የአልካይሊ ከተማ ወታደራዊ ስትራቴጂ ረገድ ያላት ቦታ እጅግ ከፍተኛ ነው። ከተማዋ ግዛቲቱን ዋና ከተማ ኤድ ደማዚንን ከድንበር ከተማዋ ኩርሙክ ጋር የሚያገናኝ ቁልፍና ብቸኛ መስመር ላይ የምትገኝ በመሆኗ አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት የከፍተኛ ፍልሚያ ማዕከል ሆኖ ቆይቷል። የሱዳን ጦር ባወጣው መግለጫ ከተማዋን ለመቆጣጠር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች ላይ በሰው ኃይልም ሆነ በወታደራዊ ቁሳቁስ ረገድ ከፍተኛና ሊያገግሙት የማይችሉት ኪሳራ ማድረሱን ገልጿል። ይሁን እንጂ ይህ አሸናፊነት መረጃ በገለልተኛ ወገኖች ገና ያልተረጋገጠ ቢሆንም ውጊያው ግን እጅግ አውዳሚ እንደነበር ከስፍራው የሚወጡ መረጃዎች ያመለክታሉ። ከውጊያው መክበድ የተነሳ በአካባቢው የሚገኙ ባለስልጣናት እንደገለጹት ባለፉት ቀናት ብቻ ከአልካይሊና አካባቢዋ ወደ 30 ሺህ የሚጠጉ ንጹሃን ዜጎች ለከፋ መፈናቀል ተዳርገዋል። እነዚህ ተፈናቃዮች ወደ ኢትዮጵያ ድንበርና ወደ ሌሎች ሰላማዊ አካባቢዎች እየተሰደዱ መሆኑ ለድንበር አካባቢው ሰብአዊ ቀውስ ሌላ ተጨማሪ ሸክም ሆኗል። ይህ ክስተት በግልጽ የሚያሳየው የብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ህዝብ ነጻነት ንቅናቄ ሰሜን አንጃዎች መካከል ከፍተኛ ሽኩቻ የሚደረግበትና ለኢትዮጵያ ድንበር እጅግ ቅርብ የሆነች አደገኛ ግንባር እየሆነች መምጣቷን ነው። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸው በቀጣይ ቀናት ውጥረት ወደ ኢትዮጵያ ግዛት ሊሻገር ይችላል የሚል ስጋትን በፖለቲካ ተንታኞች ዘንድ ፈጥሯል። በተለይም የብልጽግናው አገዛዝ ከኤምሬትስ የሚላኩ ድሮኖችንና መሳሪያዎችን ለፈጥኖ ደራሽ ኃይል ለማስተላለፍ ድንበሮቿን ኮሪደር እያደረገ ነው የሚለው ክስ ጦርነቱን ወደ ኢትዮጵያ ድንበር ይበልጥ እየሳበው መሆኑ ይነገራል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊና ጥንታዊ ከሆኑት ገዳማት ዘግናኝ ጥቃት መፈጸሙ ተሰማ። ማንነታቸው ባልታወቁ ታጣቂዎች በገዳሙ ላይ በተከፈተ ቀጥተኛ ተኩስ አንድ የገዳሙ ካህን ለህልፈት መዳረጋቸው ተረጋግጧል። እንደ ገዳማውያኑ ምስክርነት ጥቃቱ የተፈጸመው ትናንት እሁድ ከሰዓት በኋላ 9 ሰዓት ገደማ ሲሆን ታጣቂዎቹ ከገዳሙ ታችኛው የእናቶች ገዳም በኩል በከፈቱት ከባድ ተኩስ ነው ካህኑ የተገደሉት። መረጃውን ለማህበረ ቅዱሳን ቴሌቪዥን በስልክ ያደረሱት የገዳሙ አባቶች እንደገለጹት ታጣቂዎቹ ገዳሙን ዙሪያውን ከበው ተኩስ በመክፈታቸው እስከ ትናንት ምሽት ድረስ የተገደሉትን ካህን አስክሬን እንኳን ማንሳት እንዳልተቻለ በምሬት ተናግረዋል። ይህ አሳዛኝ ክስተት በታላቁ ገዳም ላይ ሲፈጸም በአቅራቢያው ያሉ የጸጥታ ኃይሎች መረጃው ደርሷቸው የሚሆን ሳይደርሳቸው እስካሁኗ ሰዓት ድረስ በስፍራው አለመድረሳቸው ገዳማውያኑን ለከፋ ስጋት ዳርጓቸዋል። አባቶቻችን በሰጡት ቃል እኛ ገዳማውያን ነን፣ እጃችን ላይ ምንም አይነት መሳሪያ የለም፣ ታጣቂዎች ከበው ተኩስ እየከፈቱብን ይገኛሉ፣ የሚመለከታቸው አካላትና አባቶቻችን መረጃውን በፍጥነት አድርሱልን፣ ድረሱልን በማለት የድረሱልን ጥሪ አቅርበዋል። በአሰቦት ደብረ ወግ ቅድስት ስላሴና አቡነ ተክለ ሃይማኖት አንድነት ገዳም ላይ ተመሳሳይ ጥቃቶች በተደጋጋሚ ሲፈጸሙ መቆየታቸው ይታወሳል። በዚህ ምክንያት በርካታ ገዳማውያንና የአካባቢው ምዕመናን ለከፋ ስደት መዳረጋቸውን ሲዘገብ የቆየ ቢሆንም የአገዛዙ የጸጥታ መዋቅር ለገዳሙና ለገዳማውያኑ ተገቢውን ጥበቃ ለማድረግ አለመቻሉ በምዕመናን ዘንድ ከፍተኛ ቁጣን ቀስቅሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።